ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን በያላችሁ በሰላምና ጤና እየተመኘን አብራችን ትቆዩ በአክብሮት እንጋብዛለን። ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እንዲሁም ኮሜንት በማድረግ ቤተሰብ ይሁኑ። ለዛ ቲቪ ስለ እውነት። አሁን በቀጥታ ወደ መረጃዎቹ አመራን። መልካም ቆይታ። የኢትዮጵያ አየር ኃይል በሶማሌ ጥቃት ፈጸመ። የኢትዮጵያ አየር ኃይል በአልሸባብ ላይ ጥቃት ፈጽሟል ተብሏል። ጠቅላይ ሚኒስትር አብይ አህመድ በቅርቡ ወደ ሶማሌ ማቅናታቸውን ተከትሎ የሞርታር ጥቃት ተሰንዝሮባቸው እንደነበር አይዘነጋም። የኢትዮጵያ አየር ኃይል በአልሸባብ የተያዘበትን ግዛት ለማስመለስ ጥቃት መፈጸሙ ተሰምቷል። ይህ በእንዲህ እንዳለ የሁለቱ ሀገሮች ግንኙነት እንደሻከረ ሁላችንም የምናስታውሰው ሀቅ ነው። በኢትዮጵያና በኤርትራ መካከል ያለው ውጥረትና ሙቀት ከቀን ቀን እየጋለና እየከረረ መምጣቱን ብዙዎች እየተነጋገሩ ነው። በሁለቱም አዋሳኞች መካከል ወታደራዊ ፉክክርና ግርግር እየተስተዋለና እየበረከተ ነው ሲሉ እማኞች ይገልጻሉ። ሁለቱ ሀገሮች ግንኙነት ካቆሙ ወራቶች የተቆጠረ ሲሆን ከዛም አልፎ ወደ ለየለት ጦርነት እንዳይገቡ ተሰግቷል። ለቀጠናውም አዲስ የቤት ስራን ሰጥቷል። ውጥረቱን ያባባሱት ደግሞ የኢትዮጵያ መንግስት፣ የትግራይ ኃይሎችና በውጭ ሀገር የሚኖሩ የኤርትራ ተቃዋሚ ኃይሎች ናቸው እየተባለ ነው። የኢትዮጵያ መንግስት ሞቴን ከወደብ ጋር ሲል፣ ኤርትራ በበኩሏ አንገቴን ሰጣለሁ እንጂ ወደቤማ ወደቤ ነው ብላለች። ድሮውንም ቢሆን እርቁ በቁማርና በቀመር እንጂ መሰረታዊ መርህ ያልነበረው ነው ሲሉ ብዙዎች ይተቻሉ። በደቡብ ጎንደር ዞን በአዲስ ዘመን ከተማ አቅራቢያ በምትገኘው ጣራ ገዳም ተብላ በምትጠራው አካባቢ የካቲት 21 2017 ዓ.ም ወደ ውጭ ሀገር የሚላክ ሰሊጥ የጫነ የግለሰብ መኪና ተቃጠለ። መንግስት ለቃጠሎ ፋኖን ወንጅሏል። ይህ ድርጊት ደግሞ ጎንደርን አስቆጥቷል፣ አሳዝኗል፣ አስከፍቷልም። በሰላም እጦትና በተፈናቃይ የተሞላችው ጎንደር ከእንቅርት ላይ ጆሮ ደግፍ ሆኖባታል። ፋኖ በበኩሉ ውንጀላውን አስተባብሏል። የአማራ ፋኖ አንድነት በጎንደር የዘመቻ መምሪያ ኃላፊና የመብረቁ ክፍለ ጦር ዋና አዛዥ አርበኛ ያለው አዱኛ በበኩሉ ቃጠሎን የፈጸመው መከላከያ እንደሆነና በዙ 23ና በሞርታር እንዳቃጠሉትን ጭምር ገልጿል። ይህ የሆነው ደግሞ ከውጊያ ሽንፈት ራስን ለማስታገስና ለማርካት የተደረገ እጅግ አስነዋሪና ህዝብን የናቀና ያላከበረ ድርጊት ነውም ሲል አብራርቷል። በትግራይ ጌታቸው ረዳን ለማስወገድ የደብረ ጽዮን ቡድን ከመቼውም ጊዜ በላይ እየተጋ ነው ተባለም። ከዛ ሁሉ ደም መፍሰስ በኋላ ህወሓት እንዲህ ሲሆን ማየት ማመን ቸግሮናል የሚሉት የህብረተሰብ ክፍሎች ቀላል አይደሉም። በጦርነቱ አንዳች ነገር ያተረፍነው የለም የሚለው የትግራይ ህዝብ አሁንም በሁለቱ ቡድኖች ግብግብ ሌላ ትርምስና ቀውስ እንዳይመጣ ስጋታቸውን እየገለጹ ይገኛሉ። ያጣነው መቻጣንና ሌላ መከራና ስቃይ የምንሸከምበት ትከሻ የለንም ሲሉም ይሰማሉ። የወልቃይትና የራያን ጉዳይ የመዘዘ ዳግም ጦርነት የሚሰብቅና ያጣውን የህዝብ ድጋፍ ቀልብ ለመሳብ የሚተጋ ቡድንም አለ ይባላል። ይህ ደግሞ እጅግ አደገኛ ካርድ ከተመዘዘ ለማያባራ ጦርነት እንዳያመራ ህዝቡ በስጋት ላይ ነው። ቀደምት መዲና ናት። የመንፈሳዊ እሴቶች መናገሻ በመሆንም ስሟን አይቷል። ዓመታዊው የህዳር ጽዮን የንግስ በዓል በኢትዮጵያ በተለየ ድምቀት ከሚከበሩ የንግስ በዓላት አንዱ ነው።